በአዲስ አበባ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች ግንባታ እየተካሄደ መሆኑን ሰምተናል። የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱን መንግስት አስታውቋል። በሌላ በኩል ደግሞ ልዩ መለያ የሌለው ደረሰኝ ከሚቀጥለው ጥር 1 ጀምሮ ስራ ላይ አይውልም መባሉን አውቀናል። በሱቆች ላይ ከሚደረገው ቁጥጥር ጎን ለጎን መኪናዎች ላይ ጭምር ጥብቅ ቁጥጥር መካሄድ መጀመሩን ነው መንግስት ያስታወቀው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ልዩ መለያ የሌለው ደረሰኝ ከሚቀጥለው ጥር 1 ጀምሮ ስራ ላይ አይውልም መባሉን ሰምተናል። የገቢዎች ሚኒስቴር የታክስ ማጭበርበርን ለመከላከል ሁሉም ግብር ከፋዮች ልዩ መለያ ወይም ደግሞ QR ኮድ ያለው ደረሰኝ እንዲያሳትሙ፣ ነባሩ ደረሰኝ ደግሞ ከጥር 1 ቀን 2018 ዓ.ም በኋላ ስራ ላይ እንደሚውል አስታውቀዋል። ይህ የተገለጸው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ኢንቨስትመንት፣ መልካም አስተዳደርና የተቋማት ቅልጥፍናን በሚመለከት ከግሉ ዘርፍና ከመንግስት አካላት ጋር ባደረገው ውይይት ነው። ደረሰኝ ታክስ ለማስላትና ለመወሰን ቁልፍ ሰነድ መሆኑን የገለጹት በገቢዎች ሚኒስቴር የታክስ ማጭበርበር ምርመራ ጽሕፈት ቤት ኃላፊ አቶ ሲሳይ ገዙ ናቸው። በታክስ ሰብሳቢውና በታክስ ከፋዩ መካከል መተማመን የሚፈጥር ሰነድ ደረሰኝ ቢሆንም ከዚህ ቀደም በየማተሚያ ቤቱ እየታተመ ለታክስ ማጭበርበር ዓላማ ሲውል መቆየቱን አስታውሰዋል። የታክስ ስርዓቱን ህጋዊነት በማጠናከር ህገወጥ ደረሰኝን ለመቆጣጠር እንዲቻል የገቢዎች ሚኒስቴር ከብርሃንና ሰላም ማተሚያ ድርጅት ጋር ባደረገው ስምምነት ልዩ መለያ ያለውን ደረሰኝ ሁሉም ግብር ከፋዮች ከታህሳስ 2017 ዓ.ም ጀምሮ ስራ ላይ እንዲያውሉ ሲደረግ መቆየቱን ገልጸዋል። ከመጪው ሳምንት ጥር ወር ጀምሮ ልዩ መለያ የሌለውና በተለያዩ ማተሚያ ድርጅቶች ሲታተም የቆየው ደረሰኝ ተቀባይነት እንደማይኖረው የተናገሩት ኃላፊው ከተገለጸው ጊዜ በኋላ ነባሩን ደረሰኝ በመያዝ ታክሳቸውን አስልተው ወደ ገቢዎች የሚቀርቡ ግብር ከፋዮች ተቀባይነት እንደማያገኙ ሊያውቁት ይገባል ሲሉ አስገንዝበዋል። በተለያዩ ማተሚያ ቤቶች በሚታተመው ደረሰኝ የሚደርስ የታክስ ማጭበርበርን ለመከላከል ብቸኛው መንገድ ይህ ነበር ያሉት አቶ ሲሳይ ከፍተኛ ቁጥር ያላቸው ግብር ከፋይ በመኖራቸውና ማተሚያ ቤቱም አንድ ብቻ በመሆኑ ረዥም ጊዜ መሰጠቱን ተናግረዋል። በመሆኑም ሁሉም ግብር ከፋዮች ይህንን በመረዳት ከጥር 1 ቀን 2018 ዓ.ም በፊት ልዩ መለያ ያለውን ደረሰኝ መያዝ እንደሚኖርባቸው አሳስበዋል። በመድረኩ ላይ የተገኙ አንድ ግብር ከፋይ ደረሰኙ በመንግስት ስር በሚተዳደር ማተሚያ ድርጅት ብቻ እንዲታተም መደረጉ ፈቃድ አውጥተው በማተሚያ ስራ የተሰማሩ የግል ዘርፍ አካላትን ያላካተተ መሆኑ ተገቢ አይደለም ብለዋል። አክለውም ደረሰኙ በአንድ ማተሚያ ድርጅት ብቻ እንዲታተም መደረጉ ከግብር ከፋዮች ቁጥር አኳያ ለከፍተኛ ወረፋ መዳረጋቸውንም አስረድተዋል። የደረሰኝ ስርዓቱን ዘመናዊ ማድረግ ካልተቻለ የታክስ ህግ ተገዥነት ጥያቄ ውስጥ ይገባል በማለት ምላሻቸውን መስጠት የጀመሩት አቶ ሲሳይ ከየማተሚያ ቤቱ የሚወጣውን ደረሰኝ መቆጣጠር ከባድ ፈተና ሆኖ መቆየቱን ተናግረዋል። በመሆኑም ደረሰኙ በብርሃንና ሰላም ማተሚያ ድርጅት ቢታተምም ለመቆጣጠር ቀላል እንደሚሆን በማመን እንጂ የግሉን ዘርፍ እንዳያሳትፍ ለማድረግ አይደለም በማለት ምላሽ ሰጠዋል። በብርሃንና ሰላም ማተሚያ ድርጅት ብቻ እንዲታተም የተደረገበትን ምክንያት ሲያስረዱም በእኛ በኩል የቀረበውን ዲዛይን የሚቀበል ማሽንና ቴክኖሎጂ መኖሩ ጥናት ከተደረገና ከአንዳንድ የግል ማተሚያ ድርጅቶች ጋርም ውይይት ተደርጎ ማግኘት ስላልተቻለ ነው ብለው ወደፊት ቴክኖሎጂው ሲስፋፋ የግሉ ዘርፍ እንደሚሳተፍ ገልጸዋል። ከዚሁ ጎን ለጎን በሱቆች ላይ ከሚደረገው ቁጥጥር ጎን ለጎን መኪናዎች ላይ ጭምር ጥብቅ ቁጥጥር መካሄድ መጀመሩን መንግስት አስታውቀዋል። ወደ አዲስ አበባ የሚገቡና የሚወጡ ከቦታ ቦታ የሚንቀሳቀሱ የደረቅ ጭነት መኪናዎች፣ ሚኒባሶችና አነስተኛ ሽፍን መኪናዎች ለጫኑት ዕቃ ህጋዊ ደረሰኝ ስለመያዛቸው ቁጥጥር እየተደረገ መሆኑን የከተማ አስተዳደሩ ገቢዎች ቢሮ ነው ያስታወቀው። በቢሮው የኮሚኒኬሽን ዳይሬክተር አቶ ሰውነት አየለ እንደገለጹት ቢሮ ከከተማው የትራፊክ ማኔጅመንት ባለስልጣን ጋር በመቀናጀት እያካሄደ ያለው የዘመቻ ስራ መኪናዎቹ የጫኑት ማንኛውም ዕቃ በህጋዊ ግብይት በደረሰኝ ስለመፈጸሙ ማረጋገጥን ያለመ ነው። በመሆኑም ለተፈጸመው ህገወጥ ተግባር አስተዳደራዊ የቅጣት እርምጃ ከመውሰድ ባለፈ ለጫኑት ዕቃ ህጋዊ ደረሰኝ እንዲቆርጡ መደረጉን አስረድተዋል። እየተካሄደ የሚገኘው የቁጥጥር ስራ ተሽከርካሪዎቹ በሁሉም አቅጣጫዎች የተለያዩ የኮንስትራክሽን ግብዓቶች፣ ሸቀጦችና የምግብ ምርቶችን ከቦታ ቦታ በሚያንቀሳቀሱበት ጊዜ ህጋዊ የግብይት ደረሰኝም መያዛቸውን ማረጋገጥ መሆኑንም ጠቁመዋል። በሌላ በኩል ደግሞ በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች ግንባታ እየተካሄደ እንደሚገኝ ያውቃል።
አሳውቀናል። የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱን መንግስት አስታውቋል። በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች የግንባታ ስራ መጀመሩን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ምክትል ኃላፊ ኢንጂነር መኮንን ሚጀና ገልጸዋል። የግንባታ ስራውንም የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና የቤቶች ልማት ኮርፖሬሽን በጋራ በመሆን ማስጀመራቸውን ነው ኢንጂነር መኮንን ሚጀና የተናገሩት። ሳይቶቹ ባለፉት 6 ወራት ግንባታ መጀመራቸውን የገለጹት ምክትል ቢሮ ኃላፊው አሁን ላይ አፈጻጸማቸው ባልተለመደ ሁኔታ ባለ 9 ወለል ላይ የደረሱ ግንባታዎች መኖራቸውን ገልጸዋል። ከዚህ በፊት ከ6 እስከ 8 ዓመታት ይፈጁ የነበሩ ግንባታዎች አሁን በ6 ወራት ውስጥ እስከ 9 ወለል መገንባት መቻሉን ጠቅሰዋል። የተቋራጭ የአማካሪ የቢሮና የኮርፖሬሽኑ ባለሙያዎች ሳይት ላይ ተገኝተው የስራ ባህልን በቀየረ ሁኔታ 24 ሰዓት እየሰሩ መሆኑንም አመላክተዋል። ፍትሐዊ ተጠቃሚነትን ለማረጋገጥና ሁሉንም ተደራሽ ለማድረግ እንደሚሰራም ነው ያብራሩት። በዚህም በዝቅተኛ የኑሮ ደረጃ ላይ ያሉ ዜጎችን ታሳቢ በማድረግ በከተማዋ ዝቅተኛ ዋጋ ካላቸው ቤቶች ጀምሮ ኪራይ ቤትና ከፍተኛ ድጎማ የተደረገበት የቤት አቅርቦት ላይ እየተሰራ መሆኑን ተናግረዋል። ከዚህ በፊት ሳይቶች ከተጠናቀቁ በኋላ መሰረተ ልማቶችን የመዘርጋት ልምድ እንደነበር ያነሱት ምክትል ቢሮ ኃላፊው አሁን ግን በከተማ አስተዳደር ደረጃ የመሰረተ ልማት ክላስተር አደረጃጀት ተቋቁሞ ሕግ ተዘጋጅቶለት ወደ ስራ መገባቱን አንስተዋል። በመሆኑም መሰረተ ልማት አቅራቢ ተቋማት በጋራ አቅደው ፕሮጀክቱን ለመጨረስ እየሰሩ መሆኑን የተናገሩት ለኢትዮጵያ የመጀመሪያ የሆነውን ኮልድ ፎርምድ ስቲል ወይም ሲኤፍኤስ የግንባታ ቴክኖሎጂን በመጠቀም እንዲገነቡ የታቀዱ ቤቶች ከ60 እስከ 70 በመቶ የግንባታ ግብዓት ወጪን እንደሚቀንስ የአዲስ አበባ ቤቶች ልማት ኮርፖሬሽን አስታውቀዋል። የኮርፖሬሽኑ ዋና ዳይሬክተር ኢንጂነር ቶማስ ደበሌ በመዲናዋ የሚከናወነውን የቤቶች ግንባታ አስመልክቶ እንደተናገሩት ከሆነ አዲሱን ቴክኖሎጂ በመጠቀም የሚገነቡት ቤቶች ከ60 እስከ 70 በመቶ የግንባታ ግብዓት ወጪን እንደሚቀንስ ተናግረዋል። በመዲናዋ የቤት ልማት ፕሮግራም ረዥም ዕድሜ ቢኖረውም በመፍጠርና መፍጠን ባለመሰራቱ ምክንያት ከተማ አስተዳደሩ ለበርካታ ዕዳ ተዳርጎ እንደነበር አይዘነጋም ሲሉ ገልጸዋል። ከተማ አስተዳደሩ ይህን ታሪክ ለመቀየርና አሻሽሎ ለመምራት የስራ ባህልን ማሻሻልና ማሳደግ እንዲሁም ደግሞ አዳዲስ የቤት ልማት ቴክኖሎጂዎችን ወደ ሀገር በማስገባት ላይ እንደሚገኝ ተጠቅሷል። ለዚህም ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝ ዋና ዳይሬክተሩ ተናግረዋል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱም ታውቋል። 100,000 ቤቶችን ለመገንባት ሲታሰብ 50,000ውን በመንግስትና በግለሰቦች አጋርነት እንዲሁም 50,000ውን በመንግስት አቅም ለመገንባት አስፈላጊ የሚባሉ የቴክኖሎጂ ስራዎች መሰራታቸው ታውቀዋል። የዲዛይንና የፋይናንስ ስራዎችን በራስ አቅምና ሌሎች አማራጮችን በመጠቀም ግንባታውን ለማከናወን ዝግጅት መደረጉን አመላክተዋል። በተጨማሪም መፍጠንንና መፍጠርን ታሳቢ ያደረገ የከተማ ልማት እንቅስቃሴን ከግብ ለማድረስ ግንባታውን በቴክኖሎጂ የማገዝ ስራ በስፋት እየተከናወነ ይገኛል። ቴክኖሎጂውን በዓለም ደረጃ በርካታ ሀገሮች ሲጠቀሙበት የነበረ ቢሆንም በኢትዮጵያ ለየት የሚያደርገው ጥቅም ላይ የዋለው ለመጀመሪያ ጊዜ መሆኑ ተገልጿል። ለኢትዮጵያ የመጀመሪያ የሆነው ሲኤፍኤስ የግንባታ ቴክኖሎጂን በመጠቀም 26,000 ቤቶችን ለመገንባት ከንቲባ አዳነች አቤቤ የመሰረተ ድንጋይ ማስቀመጣቸው ይታወሳል።